It is really cryptocurrency out there. ሩጃ የተሰወረችው ባለጸጋ ዶክተር ሩጃ ኢግናቶቫ ድንገት ተሰወረች። ባለሀብቷ ከእይታ ጠፋች። ንግግር ስታደርግ መሬት የሚረግድላት፣ ተራራ የሚንድ የሚመስል ጭብጨባ የሚጎደጎድላት፣ ምንጊዜ ባገኘናት ተብላ በሌሊት ጥቁር በፀሐይ ሐሩር ደጅ የሚጠናላት ባለሀብት የደረሰችበት ጠፋ። አንዳች አደጋ አጠገቧ እንዳይደርስባት በዙሪያዋ የሚያሰሙስሙ አጃቢዎች የሚጠብቋት ባለሀብት መሬት ይዋጣት፣ ባህር ያስጥማት፣ ሰማይ ያምጥቃት ሳይታወቅ ጠፋች። እስካሁንም 5 ዓመታት ሙሉ ትኖር ትሞት ሳይታወቅ ቀርቷል። ዶክተር ሩጃ በዲጂታል የገንዘብ ምንዛሬ ክሪፕቶከረንሲ ስራ የምታካሂድ ዋንኮይን በሚል ስያሜ ከመላው ዓለም የሚሳተፉበት ድርጅት የምትመራው እሷ ናት። ውስብስብ የሆነውን የዲጂታል ምንዛሬ የበለጠ አወሳስባ ሰዎች እንዲያምኗት ማድረግ የቻለችና በአጭር ጊዜ ውስጥ የዲጂታል የገንዘብ ዝውውርን ለመቆጣጠር የቻለች ናት። በ3 ዓመታት ጊዜ ውስጥ በቢሊዮን የሚቆጠር ገንዘብ ለማፍራት የበቃች፣ እስከተነቃባትም ድረስ ሌሎችንም በሀብት ባህር እንዲዋኙ ለማድረግ ብቃት ያላት ተብላ እንዲታመንባት ለማድረግ እየቻለች ነበረች። ግን እንደዚያ ለሰማይ ለምድር የከበደች ረቂቅና ምጡቅ አእምሮ ያላት እየተባለች የምትወደሰው ሩጃ የገባችበት አለመታወቁ አሁንም የክትትልና የንግግር መነሻ እንደሆነች ነው። በዲጂታል ምንዛሬ ማጭበርበር ወንጀል የገንዘብ ደህንነትን በማወክ በህገወጥ የገንዘብ ዝውውር ወንጀሎች በሌለችበት ተከሳለች። የአሜሪካና የጀርመን የደህንነት ምርመራ ተቋሞች ኢንተርፖል ጭምር የገባችበትን ለማግኘት መሬት ቢጭሩ ሰማይ ቢቧጥጡ አንዳችም ፍንጭ ለማግኘት አልቻሉም። የሞቀ ገንዘብ ሰብስበው ድህነትን ደናዋይ ብለው ሊገላገሉ የቋመጡ ሰዎችን ከ4 ቢሊዮን ዶላር በላይ የሚሆን ገንዘብ የት እንደገባ ሳታሳውቃቸውና አጨብጭበው እንዲገቡ አድርጋ መጥፋቷ የወንጀለኝነት ክትትል እንዲደረግባት አስገድዷል። ግን ይክሰሷት ይከታተሏት እንጂ ለመሆኑ በሕይወት አለች ወይ? ከሞተችስ ማን ገደላት? የሚለው ጥያቄ ሳይመለስ 5 ዓመታት አልፈዋል። ዩጋንዳዊው ዳንኤል ሌንሃርደት ስለ ዋንኮይን ሲሰማ ከነበረበት የድህነትና የገንዘብ እጦት ለመላቀቅ የሚያስችል አቋራጭ መንገድ ያገኘ መስሎት ቋመተም። ግዢውን ለመፈጸም 250 የአሜሪካን ዶላር ያስፈልገዋል። እርሱ ግን ያለው 142 ዶላር ብቻ ነበር። ስለዚህ ገጠር ወደሚኖሩት እናቱ ሄደም። እናቱ በየቀኑ በቆሎ ለመጠበቅ እደጅ እንዳይውሉ መጋዘን እንዲገዙ ቤተሰብ የሰበሰበላቸው 3000 ፓውንድ እንዳላቸው ያውቃል። ዳንኤል ሀብት እንዴት በቀላሉ እንደሚገኙ ወጥቶ እንዲሰጡት እናቱን ጠየቃቸው። አላመኑትም፣ ግን ልጃቸው እንዳይቀየም ሲሉ ሰጡት። በዩጋንዳ ገጠር የዋንኮይን የገንዘብ ዝውውር የምታስተዋውቅ የካምፓላ ወጣት በመኪና እየተዘዋወረች እንዴት ሀብታም መሆን እንደሚያስችላቸው እየሰበከች እንዲገዙ ስታግባባ ታይታለች። ከከተማ መሄዷና በያዘችው መኪናም ጭምር አምነዋታል። ስለዚህ ብዙ ዩጋንዳውያን ከብቶቻቸውን መሬታቸውን ጭምር እየሸጡ የዋንኮይን ደንበኛ ሆነዋል። መጨረሻው ግን አላማረም። ዳንኤል የሚሆነው እንዴት ተነገረው እንዳልሆነ ሲረዳ ሊያብድ ደረሰም። ልቡ ተሰበረ። ለመናገርም ፈራ። ገንዘባቸውን ወስዶ ሙልጭ ስላወጣቸው እናቱ አዘነ። ለመንገር ስለፈራም ሌላ ሰው ይዞ ሄደ። ከከተማ በመጡ የዋንኮይን ሰባኪዎች ከብታቸውንና መሬታቸውን ሸጠው የገዙ ሁሉ መግቢያ አጥተው ልጆቻቸው እደጅ ፈሰው ታይተዋል። ጂል ማካዳም ከጓደኛዋ የደረሳት የጽሑፍ መልእክት ልታልፈው ስለማይገባት እድል ያትታል። ስለነገረቻት ጉዳይ የበለጠ ለመረዳት ኮምፒውተሯን ስትከፍት ወደፊት የሚታደግ የዲጂታል ምንዛሬ ማዘዋወር መላ መጀመሩን በግለት ሲነጋገሩበት አየች። በዋንኮይን አካውንት 1000 ፓውንድ በኦንላይን ኢንቨስት አደረገች። የዋንኮይን አሰራር 1 ሳንቲም በሚገዛበት ዋጋ በዓመቱ በመቶኛ የሚታሰብ ገንዘብ ወደ አካውንቱ እንደሚላክ ይነገራል። ትርፉ ከፍተኛ ሆኖ ስለሚታይ ጂል ማካዳም ከ1 ሳምንት በኋላ ኢንቨስትመንቷን ከፍ አድርጋ 5000 ፓውንድ አደረሰችው። ጓደኞቿንና ቤተሰቦቿንም መልምላ በእርሷ በኩል የሚገባውን ገቢ 100,000 ፓውንድ አደረሰችው። የምታገኘውን ኮሚሽንና የሚጨምርላትን ገንዘብ እያሰላች የበዓል ቀን ስለምታሳልፍባቸው ቦታዎች፣ ስለምትገዛቸው አዳዲስ ዕቃዎች እያለመች ቆየች። በዓመቱም አንድ ሰው በኢንተርኔት በኩል አግኝታው ዋንኮይን የማጭበርበሪያ ዘዴ እንደሆነ የደረሰበትን ግኝት ነገራት። አላመነችውም። በምን ታረጋግጥልኛለህ እያለች ተቆጣችው። ሰውየው የደረሰበትንና ማጭበርበሩ እንዴት እንደሆነ የሚያስረዳ ሰነድ ላከላት። በኦንላይን ላይ የምንዛሬውን ዝውውር የሚያሳየው እና ለኢንቨስተሮቹ ለመከታተል የሚያስችለው ቋት ብሎክቼን ጭምር እንዳለው ነገራት። ጄል እውነቱን ስትረዳ ጉልበቴ ተብረከረከና ወለሉ ላይ ወደኩ ትላለች። በእሷ ስብከት ተቀላቅለው ገንዘባቸውን ስላጡት ጓደኞቿና ቤተሰቦቿ ተጸጸተች። በእነዚህ አይነት ችግሮች ብዙዎች ሕይወታቸውን እንዲመሰቃቀል ያደረገው ሩጃ የጀመረችው የዋንኮይን የዲጂታል ምንዛሬ ዘዴ ነው።
የዚህ አይነት የገንዘብ ዝውውር ዘዴ ከተጀመረ ሰንብቷል። የዲጂታል ምንዛሬ ዝውውር በኦንላይን ላይ የሚከናወን ሲሆን ገንዘብ ለማፍራትና ለመላክ የሚያስችል አሰራር ነው። ዋንኮይን ግን ክሪፕቶ ከረንሲ አልነበረም። ቤትካም ከጀመረው የተለየ ችግርና ለማጭበርበር የተመቸ አሰራር ያለው ሆኖ ተገኝቷል። አዳዲስ ኢንቨስተሮች እየመለመለ የሚያገኘውን ገንዘብ ለበፊቶቹ ኢንቨስተሮች ጣል እያደረገ በትክክል እየሰራ መሆኑን ለማሳየት ይጠቀምበታል። አመላመሉም አንድ ሰው ሁለት ሰዎችን ኢንቨስት እንዲያደርጉ ያግባባል። ሁለቱ ሰዎች በየራሳቸው ሁለት ሰዎችን ያግባባሉ። በዚህ የኔትወርክ መንገድ ከሚገኘው ገንዘብ እንደየቁጥራቸው መልማዮቹ ኮሚሽን ይከፈላቸዋል። ገንዘቡ በዌብሳይት አካውንታቸው ቁጥሩ ይላክላቸዋል። ችግሩ የታየው ከዚያ በኋላ ነው። ዌብሳይቱ ላይ ያለው ቁጥር ብቻ እንጂ ገንዘብ አልተገኘም። የገንዘቡን ዝውውር ለደንበኞቹ ግልጽ የሚያደርገውም ቋትም የለውም። ዋንኮይን የሚጠቀመው ዋና ኃላፊው ወይም ሩጃ የመደበችው ሊቆጣጠረው በሚችልበት ቋት ውስጥ ነው። የሚቆጣጠረው ሰው ገንዘቡን ማንቀሳቀስ ይችላል ማለት ነው። በዚህ የማጭበርበሪያ ዘዴ ብዙዎች የገንዘባቸውን ቁጥር አካውንታቸው ላይ እያዩ ግን ገንዘቡን ለማግኘት ሳይቻላቸው ቀሩም። በዚህ መንገድ የተሰበሰበው ከ4 ቢሊዮን የአሜሪካን ዶላር በላይ ነው። ዶክተር ሩጃ የሰወረችው የሚባለው የቢቢሲ ዘገባ ቁጥሩን ከዚህም በላይ ያደርገዋል። ሌሎችም እስከ 18 ቢሊዮን የአሜሪካን ዶላር ይደርሳል ብለው ጽፈዋል። ዋንኮይን እንደተጀመረ ሩጃ ጭምር ያልጠበቀችው ተሳታፊ ጎረፈም። ግለሰቦችና ተቋሞች ጭምር ተሳተፉበት። በቢቢሲ ጥናታዊ ዘገባ እንደሚያሳየው የብሪትን ሕዝብ በ6 ወራት ብቻ የ30 ሚሊዮን ፓውንድ ክፍያ ፈጽሟል። ከ2008 ዓ.ም እስከ 2011 ድረስም ከሁሉም የዓለም ክፍል እስከ 10 ቢሊዮን ፓውንድ ገቢ ተደርጓል። ዶክተር ሩጃ የዋንኮይን የዲጂታል ዝውውር ጠቃሚነት በየቦታው እየዞረች ታስተዋውቃለች። አንድ ጊዜ በለንደን ስቴዲየም 90,000 ለሚሆኑ ሰዎች ንግግር አድርጋለች። እንደ ድል ሆኖላት ደግሞ የምትናገረውን ያምኗታል። አዲስ ነገር ሲነገረው ከመመርመር ይልቅ ለማመን የሚጣደፈው ሕዝብም ያለ ጥርጣሬ ንግግሯን አመነበት። ለንግግር በምትገኝበት ቦታ ሁሉ በታላቅ የአድናቆት ጭብጨባ ይቀበሏታል። ፎቶ ለማንሳት የሚተራመሰውም ብዙ ነው። ዶክተር ሩጃ ኢግናቶቫም የተወለደችው በቡልጋሪያ ዋና ከተማ በሶፊያ ሲሆን በተወላጅነቷ ጀርመናዊ ናት። ከእንግሊዝ ኦክስፎርድ ዩኒቨርሲቲ በዓለም አቀፍ ሕግ ተመርቃለች። በቅርብ የሚያውቃት አጃቢዋ ፍራንክ ሽናይደር ብልህና ልዩ እውቀት የተካነች ይላታል። የሩጃ የጽህፈት ቤት ኃላፊ ግሬገን ፎርድ ጨዋ፣ ትሁት፣ ተግባቢ፣ ቀጥተኛና አብሯት ለሚሰሩት የተመቸች ሰፊ እውቀት ያላት ሀብቷንና እውቀቷን ሌላው እንዲያውቅላት የምትፈልግ ንግግር አሳማሪ ናት ይላታል። ሀብቷን በምታጌጥባቸው አልማዞች ለመግለጽ የምትፈልግ ንግግር ስታደርግ የኦክስፎርድ ዩኒቨርሲቲ ተመራቂ መሆኗንና ሀብታምነቷን መናገሯን የማትረሳ ናት ይላታል። ከታላላቅ ሰዎች ጋር መገናኘት የምትፈልግ በየአጋጣሚው ትልልቅ ድግስ ማዘጋጀት የምትወድ እንደነበረችም ተናግሯል። ሩጃ ይህ ሁሉ መልካምነቷ የተነገረላትና ታዋቂነት ያገኘችው ከዋንኮይን የዲጂታል የምንዛሬ ዝውውርን ካስተዋወቀች በኋላ ነው። ዶክተር ሩጃ ኢግናቶቫ ስለ ዋንኮይን ፕሮጀክት በየሀገራቱ እየተዘዋወረች የምታደርገው ገለጻ አላቋረጠችም። በጥቅምት 25 ቀን 2010 ዓ.ም በፖርቹጋል ዋና ከተማ ሊዝበን ውስጥ ለደንበኞቿ ንግግር ለማድረግ ቀጠሮ ተይዞላታል። አዘጋጆቿ ሞቅ ያለ አቀባበል ለማድረግ የሚያስችለውን ዝግጅት አጠናቀው የአለቃቸውን መምጣት በጉጉት ይጠባበቃሉ። የምትናገረውን ለመስማት የቋመጡ፣ የምትሰጣቸውን ተስፋ ለማዳመጥ በጥፍራቸው የቆሙት የዋንኮይን ደንበኞች አዳራሹን ሞልተው የሩጃን መድረስ በከፍተኛ ጉጉት እየተጠባበቁ ነው። የዝግጅቱ መጀመሪያ ሰዓት ተቃረበ። ዶክተር ሩጃ ግን በቦታው አልደረሰችም። በሚጠብቃት ሕዝብ መካከል የምትገኝበትም ሰዓት ደረሰም። ዶክተር ሩጃ ግን የለችም። የተያዘው የቀጠሮ ሰዓት ባለፈ ቁጥር አዘጋጆቹ ተጨነቁ። ለወትሮው ዶክተር ሩጃ ሲበዛ ቀጠሮ አክባሪ ናት። እንኳንስ በርካታ ሰው ያውም የእርሷን ጉዳይ ለማስረዳት በያዘችው ቀጠሮ ይቅርና ለማንኛውም ጉዳይ ሰዓቷን አታዛንፍም። ቀጠሮ ከማያከብዱ ሰው ጋርም ለመነጋገር ፍላጎት የላትም። በእነዚህ አይነቶቹ ባህሪዋ የምትታወቀው ዶክተር ሩጃ በዚያን ዕለት በሊዝበን ቀጠሯ የውሃ ሽታ ሆነችም። አዘጋጆቹ ያለማቋረጥ ስልካቸውን ቀጠቀጡ። መልስ የለም። በጽሑፍ መልእክት እያከታተሉ የት ደረስሽ እያሉ ወተወቱ። መልስ የለም። ዶክተር ሩጃ ቀረች። ሆኖ በማያውቅ ባልተለመደ ሁኔታ ዶክተር ሩጃ ለማንም ሳታሳውቅ የሊዝበኑን ፕሮግራም ሰረዘችው። አዘጋጆቹ አላወቁም እንጂ በዚያ ሰዓት ወደ ሌላ ሀገር እየበረረች ነበርም። ዶክተር ሩጃ ሶፊያ ከሚገኘው ማረፊያዋ ወደ ቪናና ወደ አቴንስ እንደምትበር ሆኖ የጉዞ ሰነድ እንዲዘጋጅላት አዘዘችም። ግን ወደ ሁለቱ ከተሞች እንደምትሄድ አስመሰለች እንጂ ጉዞዋ ወደ ግሪኳ ዋና ከተማ አቴንስ ነበርም። የአጃቢዎቿን አለቃ ፍራንክ ሽናይደር እና ሌሎች 2 ጠባቂዎችን ብቻ አስከትላ አቴንስ እንደደረሰች አጃቢዎቿን
ወደ ሶፊያ መለሰቻቸው። ለዓመታት በመታመን ያገለገላት የአጃቢዎቿ ኃላፊ ፍራንክ ሽናይደር ለመጨረሻ ጊዜ ያያትም ያን ዕለት ነበርም። ሽናይደር ውሳኔዋ አስገርሞት ለምን ብለሽ ከሶፊያ ትለቂያለሽ? ሶፊያ ላንቺ ደህንነት የተሻለ ቦታ ነው፣ የሚጠብቁሽም ብዙ ናቸው እያለ ጠይቋታል። ሽናይደር ለቢቢሲ እንደተናገረው ሰዎቼ ከዚያ እንድለቅ ነግረውኛል። በማንኛውም ጊዜ ፖሊስ ሊይዘኝም ይችላል። ምርጫ የለኝም እንዳለችው ተናግሯል። ይህም የመጨረሻው ንግግራቸው መሆኑ ነው። ፍራንክ ሽናይደር ወደ ሶፊያ ተመለሰ። ሩጃም ከዚያ በኋላ እዚያ ገባች፣ እዚያ ወጣች የሚል ሰው አልተገኘም። ጠፋች። $4 ቢሊዮን የሚለውን ከዋን ኮይን የተሰበሰበ ገንዘብ ከዚህ ውሰዱ፣ እዚህ ታገኙታላችሁ ሳትል እንደ ጉም ተነነችም። ገንዘቡም አብሯት ተነነም። እስካሁን ድረስም ለ5 ዓመታት ያህል አለችም ሞተችም የሚል አልተገኘም። ለ3 ዓመታት ከአውሮፓ እስከ እስያና ከአሜሪካ እስከ አፍሪካ ስለምትውቅ አእምሮዋ ሰው የረገደላት ቢሊዮኖቿን በእጇ አስገብታ የምትዘዋውረው ሴት ወይዘሮ በዲጂታል የምንዛሬ ዝውውር አዲስ አሰራር ፈጥራ የሚሊዮኖችን ስሜት የናጠችው ዶክተር በአልማዝ ነጸብራቅ እየፈካች በየመድረኩ ታስደምም የነበረችው ዶክተር ሩጃ ኤፍቢአይ የጀርመንና የቡልጋሪያ የደህንነትና የፖሊስ ተቋሞች ያለ ረፍት ሊያገኟት ቢፈልጉም አልቻሉም። አሜሪካ ያለችበትን ለጠቆመኝ እስከ $100,000 እሸልማለሁ ብትልም የሚጠቁማት አላገኘችም። ሩጃም ተሰወረች። ዶክተር ሩጃ በ2009 እና በ2011 ዓ.ም መግቢያ የሚያስጠረጥሯት ችግሮች ብቅ እያሉ በመስጋት ላይ ነበረችም። ዋን ኮይን በማታለልና በማጭበርበር በህገወጥ የገንዘብ ዝውውር ላይ ተንተርሶ እንደሚሰራ ታውቆበት በሚስጥር ከፍተኛ ክትትል የሚደረግበት ጊዜ ነበርም። የአሜሪካው የፌዴራል ምርመራ ቢሮ ኤፍቢአይ እና የሀገር ውስጥ ገቢ አገልግሎት ክትትል ልዩ ወኪል የዋን ኮይን እና የዶክተር ሩጃ እንቅስቃሴ በከፍተኛ ሚስጥር እየመረመረ ነበርም። የገንዘብ ዝውውሩን ሂደት፣ የገንዘብ አሰባሰቡን ዘዴና ለዝርፊያ ተጋላጭነቱን እየተከታተለ ነው። ዶክተር ሩጃ ያላትንም ንብረት በድብቅ አጥንቶ ተረድቷል። በሚሊዮን የሚቆጠር $1 የሚያወጡ ቪላዎች በሶፊያ፣ በዱባይ፣ በለንደንና በጀርመን እንደገዛች፣ የግል ጀት አውሮፕላንና በሚሊዮን የሚቆጠር ዋጋ ያላቸው ጀልባዎች እንዳሏት፣ በሆንግ ኮንግ እና በታይላንድም ገንዘብ በካሽ የሚቀመጥባቸው አፓርትመንቶች እንዳሏት ደርሶበታል። ኤፍቢአይ እና የሀገር ውስጥ ባለሙያዎች ክትትላቸው በከፍተኛ ሚስጥር የሚከናወን ነው ብለው ቢያምኑም ግን ሩጃ ደርሳበታለች። በራሷ የስለላ መረብ በጀርመንና በህንድ ጭምር ክትትል እየተደረገባት መሆኑን ተረድታለች። የኤፍቢአይ መርማሪዎች በጥንቃቄ ቢመረምሩም ተቃረኑ ሲሉ እየራቀባቸው፣ ያዝነው ሲሉት እያፈተለከባቸው ያስቸግራቸውን የዋን ኮይን የማጭበርበር ወንጀል የሚያረጋግጡበት ማስረጃ አገኙ። የሩጃ ፍቅረኛ ጊልበር የዋን ኮይን ህገወጥ የገንዘብ ዝውውርንም በኃላፊነት እንደሚያከናውን ተደርሶበት ሲፈለግ ቆይቶ ነበርና በራሱ ጀት ወደ ኒውዮርክ በሚሄድበት ወቅት በቁጥጥር ስር ዋለም። መርማሪዎቹ ከወደቁ በላይ መንፈራገጥ አይጠቅምህምና ተባበረን አሉትም። ጊልበርትም ለመተባበር ፈቃደኛ ሆነም። አሜሪካኖቹ የጊልበርትን መያዝ በከፍተኛ ሚስጥር ነበር የያዙትም። ሚስጥሩን ሩጃን እያነጋገረ ለማስረጃ የሚሆናቸው ንግግር ሲቀርጹ ለሳምንታት ያህል ቆዩም። ሩጃን ቢሆን ፍቅረኛዋን አታምነውም ኑሯል። ወይም በህገወጥ መንገድ የተቆራኙ ምንም አይነት ዝምድና ቢኖራቸው አንዱ ሌላውን ነቅቶ መጠበቅ ስላለበት ይሆናል። ሩጃ በራሷ ሰዎች ፍቅረኛዋን ታሰልለው ስለነበረም ከአሜሪካኖቹ ጋር እየሰራ መሆኑን መረጃው ደርሷታል። ስለዚህ ጊልበርት የራሷን ድምፅ እንደሚቀርጸው ሁሉ እሷም የእሱን ድምፅ ታስቀርጻለችም። ዋና ዓላማዋም ጊልበርትን ወደ እሷ መመለስ ነበርም። በቴፕ ከተቀረጸው እንደሚሰማው ሩጃ እየጠረጠረችውና በእሱም ላይ እምነት ለመጣል እየተቸገረች መሆኗን በግል ጉዳያቸው ጭምር እየዋሻት መሆኑ ስትነግረው ይሰማል። ጊልበርትም የማስተባበያም የማግባቢያ መልስ እየሰጠ እንደዛ ብታስቢም ትክክል ነሽ እያለ ይደልላታል። የአንድ ቀን ንግግራቸው ግን መጨረሻቸውን አቃረበውም። የአሜሪካ የሀገር ውስጥ ገቢዎች ክትትል ባለሙያው ሪቻርድ ሪልሃርዳት ለቢቢሲ እንደነገረው አንድ ቀን እየተነጋገሩ ያሉ በድንገትና አፋድልጦት ከኤፍቢአይ ጋር መገናኘቱን የሚያስጠረጥር ወሬ ነገራትም። ወዲያው ደህና ሆንም ሳትለው አንዲት ቃልም ሳትጨምር ስልኳን ዘጋችም። ከዚያ በኋላ ጥሪውን አትቀበልም፣ መልእክቱንም አትመልስም። ግንኙነቷንም ፈጽሞ አቋረጠች። ስለ ሩጃ ኢንተርፖል የምርመራ ቡድን የደረሰበትም የምርመራ ሰነድ ስላገኘች በአደገኛ ክትትል ውስጥ መሆኗንም አምናበታለችም። የአሜሪካ የጸጥታ ተቋማት ለመከታተል የሚያበቃ መረጃም እንዲያገኙ ስለተረዳች ስጋት ላይ ወደቀችም። ከመሰወሯ 8 ወራት በፊት በህንድ ከዋን ኮይን ጋር ግንኙነት አላቸው የተባሉ 100 ሰዎች ታሰሩ። እነዚህንና ሌሎችም ግፊቶች ለስጋት እንደዳረጓት በወንጀለኛነት እንደሚያስጠይቋትና የእድሜ ልክ እስራት እንደሚጠብቃት ስላወቀች ቀድማ መሸሽን እንድትመርጥ
አድርጓታል ይላሉ አስተያየት ሰጪዎች። ሩጃ አቴንስ ከደረሰች በኋላ የበላ ጅብ አልጮ ስለማለቱ ከማንም መሰወሯ ስለምን ምክንያት እንደሆነ እስካሁንም ግምት እንጂ እርግጡን ለመረዳት አልተቻለም። አንዳንዶች ፊቷን በሰርጀሪ ለውጣ አንድ ሩቅ በሆነ ደሴት ወይም በተመቻት ከተማ ተቀምጣ ይሆናል ይላሉ። ለዚህም መነሻቸው ሩጃ መጥፋቷ ከታወቀ በኋላ ዋንኮይን ስራውን አላቋረጥም ነበርና ነው። በፊት ወንድሟ እሱን ከታሰረ በኋላ ዋንኮይንን ተስፋ አድርገው ገንዘባቸውን ኢንቨስት የሚያደርጉ ስለነበሩ ነው። በርከት ያሉት ደግሞ ሞታለች ብለው ይገምታሉ። ከነዚህም አንደኛው የዋንኮይን የደህንነት ኃላፊውና የሩጃ ታማኝ ጠባቂ ፍራንክ ሽናይደር ነው። ሽናይደር በመጨረሻ ጊዜ የተለያዩት አቴንስ ባደረሳት ጊዜ ነው። አለቃው ሩጃ ከማፊያ ወንጀለኞች ጋር ገጥማ እንደነበር ይጠቅስና ለገንዘቧም ሆነ ሚስጥራቸውን ስለምታውቅ ያጠፏታል ብሎ እንደሚያምን ለቢቢሲው ጋዜጠኛ ነግሮታል። ሽናይደር ወደ ሶፊያ ከተመለሰ በኋላ ሩጃን ያጠፋ እኔንም አይምረኝም ብሎ ስላሰበ ከቤቱ ሳይወጣ እንደ ቤት ውስጥ እስረኛ ሆኖ ቆየም። ሽናይደር እነማን ገለዋታል ብለህ ታስባለህ ብሎ የቢቢሲ ጋዜጠኛው ሲጠይቀው ለመመለስ ፈቃደኛ አልሆነም። ይህንንም አልመለስልህም፣ ሚስትና ልጆች እኮ አሉኝ፣ መኖር ፈልጋለሁ ሲል መልሶለታል። የኤፍቢአይ እና የቢቢሲ የምርመራ ጋዜጠኛው ፖፕ ቫየርቢን ያ ሰው ቲኮ ነው ብለው ያምናሉ። ቲኮ በቡልጋሪያ እጅግ የታወቀ ስም ነው። የተደራጀ የወንጀለኞች ቡድን መሪ መሆኑ ይታወቃል። በእጽ ማዘዋወርም በህገወጥ የገንዘብ ዝውውርም የሚጠረጠር ቢሆንም ደፍሮ የሚይዘው አልተገኘም። ምክንያቱም ግንኙነቱ ከላይ ጀምሮ እስከታች ስለሚደርስ ነው። የሚፈለገውን ለማስፈጸም የመሰወርና የማስገደል እርምጃዎችን መውሰዱ ስለሚታወቅ ነው። በምንም ጉዳይ ተከሶም አያውቅም። የቲኮ ስም በቡልጋሪያ አጥብቆ ይፈራል። በሌሎች ሰዎች በኩል እሱ ሲያወራ ይሰማል እንጂ ወደ እሱ መልእክት መላክ አይቻልም። ትዕዛዙን ያልፈጸመ ይጠፋል። ፖለቲከኞችና የመንግስት ባለስልጣኖችም በእስሩ ናቸው። ፖሊሱም፣ አቃቢ ህጉም፣ ዳኛውም ሚኒስትሩም ክፉ ነገር አያስቡበትም። የቀድሞ የቡልጋሪያ ሚኒስትር የነበሩ ኢቫን ሄርስታኖቫ በቡልጋሪያ መንግስት ፖለቲካውና የማፊያው ቡድን አንድ ሆነዋል ይላሉ። ስለ ቲኮ ክፉ ከተናገርክ ወይም ምርመራ እንዲደረግ ከተናገርክ ከቢሮ ትባረራለህ ወይም ከምድረ ገጽ ትጠፋለህ ሲሉ ለቢቢሲ ነግረውታል። ይህ በቡልጋሪያ ጉልበተኛ የሆነ የማፊያዎች ቡድን መሪ ከሩጃ ጋር መቼ መስራት እንደጀመሩ ባይታወቅም ግን ሩጃ በወር እስከ 100,000 ፓውንድ እየከፈለችው ለዋንኮይን ወይም ለእሷም ከለላ ይሰጣል ብለው ያምናሉ። የሩጃ የቢሮ ጽህፈት ቤት ኃላፊ በተለያዩ ስብሰባዎችና የግብዣ ቀናቶች እንደ ጠባቂዋ ሆኖ ሲያገለግላት ማየቱን ተናግሯል። የኢንተርፖል ሰነድ እንደሚጠቅሰው ከሆነም ሩጃና የታኪ ቤተሰቦች የገንዘብ ግንኙነት አላቸው። የእህቱ ባል ጭምር ከዋንኮይን ጋር ግንኙነት እንዳለው ቃል ሰጥተዋል። እነዚህ ሁሉ ሩጃ ከታኪ ጋር የተሳሰረችበት መንገድ መኖሩ ተመላክቷል። ታዲያ ቲኮና ዶክተር ሩጃ ተስማምተው ከነበሩና በህገወጡ የዲጂታል የገንዘብ ዝውውር የሚተዋወቁ ከሆነ ለምን ይገድላታል ተብሎ ይጠረጠራል የሚል ጥያቄ ተነስቷል። አስተያየት ሰጪዎቹና ገዳዩን የሚከታተሉት መርማሪዎች የተለያዩ አስተያየት ሰጥተዋል። አንደኛ፣ በቢሊዮን የሚቆጠር ገንዘብ በእጁ አለ። ከዚያ በኋላ ወንጀሏ ስለተነቃባት ተጨማሪ ገንዘብ ለማሰባሰብ የምትችልበት ጊዜ የለም። ስለዚህ ገንዘቧ እንጂ እሷ አታስፈልገውም። ሁለተኛ፣ የቲኮን የተደራጁ የወንጀለኞች ቡድን በመልካም ግንኙነታቸው ጊዜ ካወቀች መወገድ እንዳለባት ያምናል። ይህንንም በተደጋጋሚ አድርጎታል። ስለዚህ ሊገላት ይችላል ብለው ያምናሉ። የቡልጋሪያው ጋዜጠኛ ዲሚትሪቭ እንደሚለው በሶፊያ ያሉትን ትላልቅ ቪላዎችና ንብረቶች የሚቆጣጠሩት የቲኮ ሰዎች መሆናቸውን ታዝቧል። ስለ ቲኮና ስለ ሩጃ የሚያወሩ ወይም የሚጠረጠሩ ተብለው የተገመቱም እንዲወገዱ ተደርጓል። ራሱ ጋዜጠኛው ዲሚትሪቭ 10 ጊዜ የግድያ ማስጠንቀቂያ ደርሶታል። 4 ጊዜ በስጋት ወደ ውጭ ሀገር ተሰዶ ነበርም። ግንኙነታቸውን ያውቃሉ የተባሉ 2 የማፊያ ቡድን አባላትም ተገለዋል። እጀ ረጅሙ ቲኮ የዶክተር ሩጃ የመጨረሻ ዕጣ ፈንታ ወሳኝ መሆኑን የምርመራ ውጤቶቹ የሚጠቁሙ ናቸው ሲሉ የኤፍቢአይ የቢቢሲ የምርመራ ጋዜጠኛና የቡልጋሪያው ጋዜጠኛ ዲሚትሪ ይጠረጥራሉ። ቲኮ ሩጃን ገሏታል፣ ፍንጯንም እንዳናገኝ አካሏን ቆራርጦ ሜዲትራኒያን ባህር ጥሏታል ብለው ይጠረጥራሉ። ለዚህ አንደኛው ማስረጃ የቲኮ ረዳት የነበረው ኩሮ ነው። ኩሮ የቲኮ ትዕዛዝ አስፈጻሚ ሆኖ በሚሰራበት ወቅት በአቴንስ አግኝቻት ስለ ህገወጥ ተልእኮው እየነገረው ነበርም። ለምን እንደዚህ ያለ ምስጢር በሩጃ ፊት ተነግረኛለህ ብሎ ሲጠይቀውም አታስብ፣ እሷ እንደሞቱት ያህል ለማንም የምትናገር አይደለችም እንዳለው ለሲአይኤ ተናግሯል። ስለዚህ ቲኮ እንዳስገደላት ያምናል። ኩሮ ይህንን ማስረጃ ለሲአይኤ ከሰጠ ከጥቂት ወራት በኋላ ደቡብ አፍሪካ ኬፕ ታውን በሚገኘው ቤቱ ከነሚስቱ ከሹፌሩና ከጠባቂው ጋር ተገሏል። የደቡብ አፍሪካ ቴሌቪዥን ቡልጋሪያኖቹ ባልታወቁ ሰዎች ተገደሉ የሚል ዜና አስተላልፏል። ስማቸውን አልነግረም ያለው የሩጃ ታማኝ አጃቢም ለቢቢሲ ጋዜጠኛ ቃለ መጠይቁን ከሰጠ 2 ሳምንታት በኋላ የደረሰበት ጠፋም። እሱም እንዳለቃው ተሰወረም። እነዚህ ሁሉ ማስረጃ ጠቋሚዎች ዶክተር ሩጃ
እንዴት ተገደለች? ገዳዩም ቲቆ ሊሆን እንደሚችል አመልክተዋል። አንዳንዶቹ መገሌ ገደላት ለማለት ባይቻልም መሞቷ ግን እርግጥ ነው ይላሉ። ለዚህ ምክንያታቸው ሩጃ ካልጋ ችሏት ከምንጣፍ ተንቀባራ የምትኖር ባለ 5 ኮከብ ሆቴሎች ኑሮ የለመደች በወርቅና በአልማዝ መንቆጥቆጥ የምትወድ በየመንደርና በየጫካው ተሽለኮኮ ለመኖር በጭራሽ አትችልም። ተፈጥሯም የዚህ አይነት አይደለም ብለው ነው። በዚህም አለበዚያ ሚሊዮኖችን በአድናቆት ያስጨበጨበችው ዓለምን የምትንቀባረርባት ያደረገቻት ዶክተር ሩጃ የለችም። 5 ዓመታት ያህል እንደጠፋች ናት። ባለጸጋነቷ ለህገወጥ ስራ የተጠቀመችበት እውቀቷ መጥፊያዋ ሆኑ። የወደፊት ቀናቶች ምናልባት የዶክተር ሩጃ ጣፋንታ ምን እንደሆነ ይነግሩን ይሆናል።